ዝናን መሸከም የከበደው የፋና ላምሮት አሸናፊው አህመድ ሁሴን ወይንም ማንጁስ ከሰሞኑ ያደረገው እጅግ ጸያፍ ያስገድዶ መድፈር ሙከራና ሴት ልጅ የደበደበበት ወሬ ተሰምቶ ነበር። አሁን ደግሞ ሙሉ ዝርዝሩና በዕለቱ የተፈጠረው ከተጠበቀው በላይ እጅግ አሳፋሪ የነበረው ነገር በዝርዝር ደርሶናል። እንዲሁም ይህን ከባድ ወንጀል የፈጸመው ድምፃዊው በገንዘብና የተለያዩ መደለያዎችን በመጠቀም ከህግ ተጠያቂነት ለማምለጥ እየሞከረ እንደሆነ እንዲሁም በአሁን ሰዓት ከፖሊስ ቁጥጥር ውጭ እንደሚገኝ ሰምተናል። ይህ የወረደ የፍትህ ስርዓት መጨረሻው የት ነው ስንል ጥያቄያችንን እናነሳለን። በደረሰን መረጃ በዝርዝር የት እና እንዴት ለመድፈር ሞከረ፣ በተጎጂዋ ላይ ያደረሰውስ ጉዳት የሚለውን ሰምታችሁ ትክክለኛ ፍርድ ትሰጡ ዘንድ አንድ በአንድ የምንነግራችሁ ይሆናል። እንዲሁም የዚህ ድምፃዊ ከመጠን ያለፈ እብሪተኝነት ዛሬ በዚህ ክስተት የጀመረ ሳይሆን አስቀድሞም ያደረጋቸው በርካታ ለማመን የሚከብዱ ነገሮች እንዳሉ መረጃዎች ደርሰውናል። እንዲህ ያለው ያከበረውን ህዝብ ያላከበረ አርቲስት ሊወገዝ ይገባዋልና አንድ በአንድ የደረሱን መረጃዎችን ለናንተ ይፋ እናደርጋለን። እዚህ ጋር ውድ ቤተሰቦቻችን አላማችን ማንንም ዝቅ ማድረግ ሲወድቅ ጠብቀን በዚያ ሰው ላይ ማውራት ሳይሆን እንዲህ ያለ አጸያፊ ነገር የሚያደርጉ ሰዎች ሊታረሙ ይገባል ብለን ማመናችን እንደሆነ ይታወቅልን ዘንድ እንወዳለን። እናንተም በዚህ ድምፃዊ ዙሪያ ያላችሁን ሀሳብ አካፍሉን እያለን ጉዳዩን በዝርዝር እናስደምጣችሁ። ይህ አህመድ የተባለ ድምፃዊ በአንድ ወቅት ፋና ላምሮት ላይ በሚወዳደርበት ወቅት እጅግ ተወዳጅነትን ያገኘ ድምፃዊ ቢሆንም ብዙዎቻችን መጀመሪያ የተመለከትነው ግን እነ ዳዊት ጽጌ ባሸነፉበት የባላገሩ አይዶል ውድድር ላይ ነበር። በወቅቱ እስከ ምርጥ 25 ውስጥ ገብቶ የነበረ ቢሆንም ውጤቱ ከዚያ ሊያልፍ እንዳልቻለም ይታወሳል። በመቀጠልም ግን በፋና ላምሮት ምዕራፍ 5 ብቅ ብሎ አሸናፊ መሆንም ችሎ ነበር። ነገር ግን እንዲህ ያለ የመጣ ትንሽ ዝና ግን ትዕቢትን እንጂ ዲሲፕሊንን አልጨመረለትም። ትንሿ እውቅና ጭንቅላቱ ላይ ወጥታ ስህተቶችን መስራት ቀጠለ እንጂ ምሳሌ የሚሆን አርቲስት ሊሆን አልቻለም ነበር። የዚህ ልጅ ጥፋት የሚጀምረው በሰሞኑ ክስተት ብቻ አይደለም። በአንድ ወቅት አረብ ሀገር የምትኖር እህታችንን ለክሊፕ ብሎ ገንዘብ ከተበደራት በኋላ ልጅቷ የተበደራትን ገንዘብ እንዲከፍላት ስትጠይቀው ሁላችንም የድምፁን ቅጂ እንደሰማነው እጅግ ጸያፍ ስድብ በመሳደብ ትዕቢቱን አንድ ብሎ ጀመረ። ስህተቱ በዚህ ብቻም አያበቃም። በምስሉ እንደምትመለከቱት የፋና ላምሮት ምዕራፍ 17 የፍጻሜ ውድድር ቀን ከስራ ባልደረባው ድምፃዊት ሮዳስ ወርቅዬ ጋር ተጋብዞ በቦታው ተገኝቶ ነበር። የዕለቱ የክብር እንግዳ አንጋፋው ድምፃዊ ጌታቸው አሰፋ በተጋባዥ ዳኝነት ተጋብዞ ወደ ተዘጋጀለት ቦታ ሲያመራ ዳኞቹን ጨምሮ በቦታው የነበሩ ተመልካቾች ሁሉም ለአንጋፋው ድምፃዊ ጌታቸው አሰፋው ከመቀመጫቸው በመነሳት በማጨብጨብ አድናቆታቸውንና ክብራቸውን ሲገልጹለት ይሄ ዝና መሸከም ያቃተው ዘፋኝና አብራው የነበረችው ሮዳስ ወርቅዬ የተባለችው ዘፋኝ ከመቀመጫቸው ሳይነሱ ለአንጋፋው ድምፃዊ ጌታቸው አሰፋው ንቀታቸውን ያሳዩበት አሳፋሪ ድርጊት መቼም አይረሳም። ሰሞኑን መነጋገሪያ የሆነው አሳዛኝ ጉዳይ መጀመሪያ ኢትዮፒካ ሊንክ አጋርቶ አይተነው ሁላችንም ያዘንበት ነው። ይሄ ቲቪት የወጠረውና ለሴት ልጅ ክብር የሌለው ዘፋኝ አንዲትን ሴት ደብድቦ ፍርድ ቤት መቅረቡን ሰምተናል። በዚህ ጉዳይ ደግሞ ዝርዝር መረጃውም ደርሶናል። ነገሩ እንዲህ ነው። በምስሉ ላይ የምትታይ እህታችንን ለመድፈር ሞክሮ በምትታገለው ሰዓት ደግሞ በከፍተኛ ሁኔታ ደብድቧት በምትጮ ሰዓት ስልኳን እና ፓስፖርቷን ይዞ ወደ ግል መኪናው ውስጥ ሲገባ ተከትለው ንብረቱን ለመቀበል ከነበሩበት ሆቴል ማናጀር ጋር በመሆን መኪናው ውስጥ ገብተው ንብረቷን እንዲመልሱላት ለመኑት። እሱ ግን ፈቃደኛ ባለመሆኑ ማናጀሩ ድንገት ከመኪናው ወርዶ ወደ ሆቴል ውስጥ ሲገባ ጠብቆ ዳግም በከፍተኛ ሁኔታ መደብደብ ጀመረ። እሷም በከፍተኛ ሁኔታ ስትጮህ መኪናውን አስነስቶ በፍጥነት መንዳት ጀመረ። ጥቂት እንደተጓዙ መጮሃን ባለማቋረጧ ከመኪናው ላይ እየነዳ ባለበት ሁኔታ በሩን ከፍቶ ገፍትሮ መሬት ጥሏት ይሄዳል። ልጅቱ እንደምንም እያቃሰተች ወደ ላንቻ ፖሊስ ጣቢያ ሄዳ ቃል ትሰጣለች። ፖሊሶቹም ወንጀሉ ወደ ተፈጸመበት ቦታ በመሄድ የምስክሮችን ቃል ይቀበላሉ። ከዚያም ወደ ሕክምና ቦታ ሄዳ ሕክምና በማድረግ ወደ ቤተሰቧ ትመለሳለች። ነገር ግን ፖሊስ ወንጀለኛውን አስሮ ወደ ፍርድ ቤት ማቅረብ ሲገባው አንድም ቀን ሳይታሰር እንዲቀርብ ብቻ ከተደረገ በኋላ ምክንያቱ ባልታወቀ ሁኔታ ወንጀለኛው አህመድ ተለቀቀ። ከዚያም በኋላ ነገሩ ተድበስብሶ በሽምግልና እንዲፈታ ብዙ ተጽዕኖ በእህታችን ላይ ይደረግ ጀመር። ልጅቱ ግን አይበገሬ በመሆኗና ነገሩን በፍትህ መድረክ ብቻ ለመፍታት በመወሰኗ ጉዳዩ በተፈጸመ በአንድ ወሩ በስንት ጉትጎታ ኬዙ ወደ ፍርድ ቤት ተላከ። ሆኖም ግን ተበዳይዋ የመደፈር ሙከራ ተደርጎባት ከዚያም አልፎ በጭካኔ ተደብድባ ሳለ አሁንም ምክንያቱ በማይታወቅ ሁኔታ ፖሊስና አቃቢ ሕግ ልጁ በቀላል ድብደባ ብቻ እንዲከሰስ አድርገውታል። ወንጀለኛውም እስካሁኗ ሰዓት ድረስ በሕግ ቁጥጥር ስር አልዋለም። ይህ ደግሞ ለምን የሚያስብል ነው። መንግስት ሴቶችን ለማብቃት በሚለፋበት በዚህ ሰዓት ተበደልን ብለው ወደ ሕግ የሚሄዱ እህቶቻችንን ህመማቸውን ተረድቶ ተገቢውን ፍትህ እንዲያገኙ ከማድረግ ይልቅ አንዳንዴ እንደ ሽማግሌ ታረቁ እያሉ
እያሉ በመወትወት አንዳንዴ ጉዳዩን ተስፋ ቆርጣ እንድትተው በማሰላቸት አልሆን ሲል ደግሞ የክሱን ጭብጥ ቀይሮ በቀላል ቅጣት ወደሚታለፍ የህግ እርከን ሆን ብሎ በማውረድ እንደ ማንጁስ አይነቱ ተደጋጋሚ ወንጀለኛ ለማስመለጥ መሞከር ለምን አስፈለገ? የህግ አካላት ነን የሚሉ ሰዎችስ ጉዳዩን ወደ ሚዲያ እንዳታወጪ እያሉ ማስፈራራትና ለማፈን መሞከርስ ከምን የመጣ ነው? ስንት ተበዳይ እህቶቻችን ይሁን በዚሁ አይነቱ ፍርደገምድልና ለበዳይ የሚያዳሉ የታችኛው እርከን የህግ አስፈጻሚዎች ጉዳያቸው ተድበስብሶ የቀረቡ? ስንቶችስ ይሁኑ በማንጁስ አይነቱ አረመኔ የሚዘገንን ጥቃት ተፈጽሞባቸው እንባቸው ሜዳ ፈሶ የቀረው? ለማንኛውም የዘፋኙ ማንጁስና የእህታችንን ጉዳይ እንዲሁ በቀላሉ የሚተው ጉዳይ አይደለም። የሚዘገንን የመደፈር ሙከራ ተደርጎባት በሚዘገንን ሁኔታ ተደብድባና ከመኪና ተወርውራ ሳለ የሰውና የሰነድ ምስክር በቦታው ሳለ ልጅቱ ተበደልኩ ካለችበት የወንጀል ሁኔታ አሳንሶ ለፍርድ ቤት ያቀረበው የህግ አካል መርማሪም ሆነ አቃቢ ህጎች ሊጠየቁ ይገባል እንላለን። ልጅቷም ላለፈው 1 ወር እንዴት ሲያዋክቧት እንደነበረ የድምጽም ሆነ የሰው ማስረጃ በእጃቸው እንዳለም እየገለጹ ስለሚገኙ ጉዳዩ በዝምታ ሊታለፍ የማይገባ ነው። አንዳንድ ኃላፊነት በማይሰማቸው የህግ አካላት ምክንያት ለሴቶች ጥቃት ተድበስብሶ መቅረት የለበትም። መንግስትም በእነዚህ ሰዎች ምክንያት ስሙ መነሳት የለበትም። ማህበረሰቡም የመጨረሻ ምሽጌ ነው ወዳለው የህግ አካል ከሄደ አስፈላጊውን ከለላና ፍትህ በሰዓቱና በሙላት ማግኘት አለበት። በመጨረሻም ተበዳዩን ወደ ሚዲያ ለምን አወጣሽ ገለመሌ የሚሉ ሰዎችንም በአሳዛኝ ሁኔታ እየሰማን እንገኛለን። ነገሩን ለማድበስበስ እና የልጅቷን ሞራል ለመንካት የሞከራችሁ ሰዎችንም ታዝበናል። ይህ ደግሞ እጅግ አሳፋሪና ተቀባይነት የሌለው ነው። በአንጻሩ የልጅቷን ህመምና ቅሬታ ተረድታችሁ ልታግዟት የሞከራችሁ አንዳንድ የአቃቢ ህግ ኃላፊዎች ደግሞ ልትመሰገኑ ይገባል። እንደ ማህበረሰብ ሁላችንም የሴት ልጅ ጥቃትን አጥብቀን እንቃወም የሚልን መልእክት እያስተላለፍን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።